ሰላም ጤና ይስጥልኝ ተመልካቾቻችን። እንደ ሀገር ያሉ እምቅ ሀብቶችን አሟጦ በመጠቀም ሰብአዊ ድጋፍን በራስ አቅም ለመሸፈንና የምግብ ሉዓላዊነትን ለማረጋገጥ እየተሰሩ ያሉ ስራዎች ምን ይመስላሉ በሚል በኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አለማየሁ ወጫቶ ጋር ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዳችን ጥሪያችንን አክብረው እዚህ ስቱዲዮ ድረስ ስለመጡ ከልብ እናመሰግናለን። እንኳን ደህና መጡ። አመሰግናለሁ እኔንም ስለጋበዛችሁ። የምግብ ሉዓላዊነትን ማረጋገጥ የነጻነትና የሉዓላዊነት መገለጫ በመሆኑ እንደ ሀገር ያሉ እምቅ ሀብቶችን አሟጦ በመጠቀም የምግብ ሉዓላዊነትን ለማረጋገጥ እንደው እየተሰሩ ያሉ ስራዎች ምን ይመስላሉ? እንደ ኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን እንደ ተቋምም ተልዕኮ ከእንደገና ደግሞ እንደ ሀገርም ግብ ተይዞ እየተካሄደ ያለበት ነገር አለ ትልቁ። ይህንንም ለማስፈጸም ውጤታማነቱ የተሻለ እንዲሆን ሲባል የተዘረጉ ፍኖተ ካርታዎች አሉ። እነዚህም ፍኖተ ካርታዎች በትክክል 5 ደረጃዎችን ያለፉ ናቸው። እነዚህም የመጀመሪያ የመግባባት ሂደት ላይ የተሰሩ ስራዎች አሉ። እጅግ የከበረ ታሪክ ያለን ህዝቦች ነን። እጅግ የከበረ ባክግራውንድ ያለን ሰዎች ነን። ከዚህ ጋር ተያያዥ ልመናና ተረጅነት እንደማይመጥነን መግባባት ተደርሷል። ይህ ሁለተኛ ደግሞ ምንድነው? የማጥራት ስራ ነው። የማጥራት ስራ ትልቅ ስራ የሚባል ነው ማለት ይቻላል። ለምን የሚጠራው ነገር ምንድነው? ማጥራትስ ለምን አስፈለገ የሚለውን ማንሳት ይጠበቅብናል። የሚጠራው ማን ነው? ትክክለኛ ተረጂ ማን ነው? ትክክለኛ ድጋፍ የሚፈልግ። ስለዚህ ድጋፍ ሳያስፈልገው ድጋፍ እያገኘ ያለ አካል ማን ነው የሚለውን የማጥራት ስራ በከፍተኛ ሁኔታ እንደ ሀገር ተሰርቷል። ቀጥሎ ደግሞ ምንድነው? የማዘጋጀት ሂደት። ምክንያቱም ስኬታማ ለመሆን ውጤታማ ለመሆን ማዘጋጀት ያስፈልጋል። የሚያስፈልጉ ነገሮችን አሟልቶ ሰብአዊ ድጋፍ በራስ አቅም ለማሟላት የሚያስፈልጉ ቅድመ ዝግጅቶችን ማድረግን ያካትታል። ሌላኛው ማቀናጀት ነው። ስናቀናጅ ሌሎች ልማቶች አሉ፣ ሌሎች ልማታዊ ፕሮግራሞች አሉ። ምክንያቱም አንድ ተናጥል የሚቆም ነገር የለም። እነሱን አስተሳስሮ እነሱን አሰናስሎ ማስኬድ ውጤቱን በጣም የተሻለ ስለሚያደርገው የማቀናጀት ስራ ይሰራል። ከዛም መጨረሻ የማሸጋገር ስራ ይሰራል ተብሎ ነው እነዚህ ፍኖተ ካርታዎች መሰረት እየተጓዝን ያለው ማለት ነው። ክልሎች ያላቸውን እምቅ ሀብት በመጠቀም ከውጭ ጥገኝነት ከመላቅና ከፌዴራል መንግስት ጠባቂ ከመሆን አልፈው በራሳቸው የምግብ ክምችታቸውን ለመያዝ በተጨባጭ አሁን እየተሰራ ያለው ስራ ምን ይመስላል? ክልሎች ያላቸውን እምቅ ሀብት በመያዝ እቅድ አውጥተው ያላቸውን መሬት ምን ያክሉ መታረስ እንዳለበት፣ ምን ያክሉ መመረጥ፣ ምን ያክሉ ለእርሻ የሚሆን፣ ምን ያክሉ ደግሞ ምርት የሚሰጥ፣ ምን ያክሉ ደግሞ ታርሶ በዘር እንደተሸፈነ ከፍተኛ ጥረት ተደርጎበት ይሄን ሰርተው ትልቅ ውጤታማ ስራ እየሰሩ ነው። ይሄን በተጨማሪ ደግሞ ፕሪ ፋይናንሲንግ ሲስተም ተዘርግቷል። ፕሪ ፋይናንሲንግ ሲስተም አጠቃላይ ወደ 3.3 ቢሊዮን አካባቢ በየ50% የሚሰጥ ለእያንዳንዳቸው ክልሎችና ለሁለቱም ከተማ አስተዳደሮች ወርዶ እያንዳንዳቸው ሲስተም ባለው የክልል ፋይናንስ የገንዘብ ሚኒስቴር ጋር ከኢትዮጵያ አደጋ ስጋት ስራ አመራር ጋር ተፈራርመው ውል ገብተው ያንን ደግሞ በመጠቀም በትክክል መመለስ በእህል መመለስ የሚችሉበት ሂደት ተዘርግቶ አቅደው በ3 ፌዝ ሊያቀርቡ የተዘጋጁ ክልሎች አሉ። በመኸር በበጋና በበልግ ለማቅረብ የተዘጋጁ አሉ። በየፌዙ ደግሞ የሚያቀርቡትን የእህል መጠን አዘጋጅተው በጥራት በጊዜ በመጠን ተለክቶ የሚሰበሰብ ምርት ሊያቀርቡ ክልሎች ተፈራርመው ራሳቸው ሪዘርቭ የሚያደርጉት እንደተጠበቀ ሆኖ ለፌደራል ደግሞ የሚያቀርቡት በዚህ ሲስተም እየተዘረጋና ትልቅ ውጤታማ እየሆነ ያለ ሂደት ነው የሚታየው። በየፌዙ ምን ያክል ሌቨል ደርሷል? ዝቅተኛ ነው፣ መካከለኛ ነው፣ ከፍተኛ ነው፣ በጣም ከፍተኛ ሌቨል ደርሷል የሚሉ ሂደቶችን እያለፈ ከፍተኛ ትጋት በተሞላ ሁኔታ እየተሰራ ያለ ነገር ነው ምናየው ማለት ነው። ሰብአዊ ድጋፍን በራስ አቅም ለመሸፈን ለተያዘው ግብ ተግባራዊነት አሁን እንደው በተጨባጭ እየተሰሩ ያሉ ስራዎች ምን ይመስላሉ? በተለይም ደግሞ መንግስት እንግዲህ ከተረጅነት ለመውጣት በቁርጠኝነት እየሰራ ያለውን ስራ አሁን ለማድረግ ያሉ ምቹ አጋጣሚዎችስ ምንድን ናቸው? እዚህ ላይ መጠቀስ ያለበት ትልቁ ቀደም ካነሳ ነው ከክልሎች ጋር የተገናኘ መጠቀስ ያለበት መታለፍ የሌለበት ክልሎች የመጀመሪያ ትልቁ
ማዕቀፎች ተዘርግተዋል። እነዚህ ማዕቀፎች አንደኛ ምግብና ምግብ ነክ ያልሆኑ ክምችቶችን መያዝ እያንዳንዳቸው ይሄን ያክል በዚህ ዓመት እንይዛለን፣ ይሄን ያክል ምግብ ነክ፣ ይሄን ያክል ምግብ ነክ ያልሆነ ነገር እንይዛለን ብለው በትክክል እቅድ አውጥተው በእቅዳቸው መሰረት እየተመሩ ነው። ሁለተኛ ደግሞ አደጋ ጊዜ ምላሽ ፈንድ ባለፈው ላውንች የተደረገው በነጋሪት ጋዜጣም ወጥቷል። 576 2018 የወጣው የጽህፈት ቤት ለማቋቋምና ፈንዱን ደግሞ ለመቆጣጠር ለመምራት የወጣው ህገ ደንብ አለ። የኢትዮጵያ አደጋ ስጋት ምላሽ ፈንድ ሞቢላይዜሽን ተብሎ የሚጠራው ማለት ነው። በዚህ ደግሞ ክልሎች እያንዳንዱ ክልል በካሽ በባንክ አካውንት ተከፍቶ በትክክል የሚቆጣጠር ክፍል ኖሮት የወጣ ህግ አለ። በዛው መሰረት ደግሞ እያንዳንዱ ክልል በአካውንት ይሄን ያክል ብሎ ማለት የሚያስችል ሴቭ እያደረገ እያጠራቀመ ከህዝቡም ከተለያዩ አቅጣጫዎች ከንግዱ ማህበረሰብ በሚፈልገው ባቀደው ልክ እያሰባሰበ ያለበት ሂደት ነው የሚታየው። ይሄን ብቻ አይደለም፣ መጋዘኖች ያስፈልጋሉ። ምክንያቱም የሚመረተው ምርት በተገቢ ሁኔታ ተቀምጦ ለተገቢ ዓላማ ማዋል ስላለበት ስታንዳርዱን ደረጃውን የጠበቁ መጋዘኖች ለ2 ለ3 ዓመት ሪዘርቭ ብናደርግ ብናስቀምጥ ያለምንም ብክነትና ብክለት ማጠራቀም ማስቀመጥ ማከማቸት የምንችልባቸው መጋዘኖችም ሂደት አንዱ ፓርት ነው እየታየ ያለው። ስለዚህ እያንዳንዳቸው ክልሎች ይሄን ያክል መጋዘን ያስፈልገኛል፣ ክልል ላይ ይሄ፣ ዞን ላይ ይሄ፣ ወረዳ ላይ እስከ ቀበሌ ድረስ ስታንዳርድ ተዘርግቶ ነው እየሰሩ ያሉት። ኢትዮጵያዊ የመረዳዳት እና የመደጋገፍ ባህላዊ እሴቶች ሰብአዊ ድጋፍን በራስ አቅም እውን በማድረግ የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት እንደው ምን አይነት አበርክቶ ይኖራቸዋል ማለት ይቻላል? ባህላዊ የመረዳዳትና የመደጋገፍ እሴቶቻችን አይሆፕ ሀገራችንን ዩኒክ ያደርገዋል ብዬ እላለሁ። ምክንያቱም ሌሎች ሀገሮችም ሊረዳዱ ይችላሉ፣ ግን የኛ በጣም ይለያል። በጣም የሚለየው ምንድነው? በተለያየ ምክንያታዊ አስፔክት ነው መረዳዳታችን የተመሰረተው። ይህም ምንድነው? እንደ አንድ ተቋም በምናይበት ጊዜ እንደ አንድ ተቋም ሰብሰብ አድርጎ የመምራቱ ላይ ነው አሁን ፎከስ የተደረገው። ቤተሰብ ላይ ስራ ከተሰራ ለሀገር ግንባታ፣ ቤተሰብ ላይ ስራ ከተሰራ ለሀገር ልማት ግንባታ፣ ለዜጎች ቀረጻ፣ ለትውልድ ቀረጻ ወሳኝ መሰረት የሚባለው ቤተሰብ ነው። ስለዚህ ቤተሰብ ላይ ይሄ ከተተገበረ፣ ከቤተሰብ ደግሞ ስናልፍ ማህበረሰብ ላይ ይሄ ከተተገበረ፣ በትክክለኛ ሁኔታ ቅርጽ ካለው፣ በትክክለኛ ሁኔታ መመሪያና ደንብ ወጥቶለት ከተተገበረ ውጤታማነቱ ምንም ያጠያይቀው አይደለም። ለዚህም በኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን እንደ ኮሚሽን የቤተሰብ ኃላፊነትና የማህበረሰብ አጋርነት መመሪያ ወጥቶ ክልል ደረጃ የሚመሩ ኮሚቴዎች እንደሚያስፈልጉ፣ የኮሚቴዎቹ ቁጥር ከዞን ደረጃ ምን ያክል መቋቋም ያለበት የሚመሩ ኮሚቴዎች ኖረው የሚመሩ ቡድኖች ኖረው፣ ወረዳ ደረጃ እንደዛው፣ ቀበሌ ደረጃ እንደዛው እስከ ቤተሰብ ድረስ ያለው ዝርጋታ ተዘርግቷል። ስለዚህ እያንዳንዱ ክልል በዛ መሰረት ተግባራዊ የማድረግ ስራ እየሰራ የነበሩትን ያልነበሩትን አይደለም የነበሩትን ባህላዊ እሴቶች ፎርም ባለው መንገድ እንምራ፣ ሰብሰብ ባለ መንገድ እንምራ። ስንመራው ውጤታማነቱ እጅግ የላቀ ይሆናል የሚለው ሐሳብ ነው። አዲስ የምናመጣው ነገር ምንድነው? ስትራክቸር እንዲኖር ማድረግ ነው። ቅርጽ እንዲወጣ ተቋማዊ ቁመና እንዲኖረው ማስቻል ነው የተፈለገው ማለት ነው እንጂ መጀመሪያም ነበር ተቋማዊ ቁመና ይኖራል፣ ተጠያቂነት ባለው ሂደት እንዲመራ ይደረጋል። ያ ሲሆን ውጤታማነቱና ለሰብአዊ ድጋፍ በራስ አቅም ለምንለው ትልቅ እድል ይከፍታል። የምግብ ሉዓላዊነትን ለማረጋገጥ በሚሰራው ስራ ለተግባራዊነቱ ከማን ምን ይጠበቃል? መንግስት ውሳኔ ወስኗል፣ ኢኒሼቲቭን ዘርግቶታል። የሚቻለውን ሁሉ እያደረገ አቅጣጫዎችን እያስቀመጠ በተገቢ ሁኔታ መመራቱን እየተከታተለ ነው ያለው። የአደጋ ስጋት ስራ አመራር እንደ አንድ ተቋም ይምረው እንጂ የሁሉም ተቋማት ድምር ውጤት መሆን ያለበት ነው። እያንዳንዱ ተቋም የሚጠበቅበትን ማድረግ ከቻለ፣ መፈጸም ከቻለ፣ መተግበር ከቻለ፣ ከተጋገዘ፣ ከተረዳዳ ለተግባራዊነቱ አንደኛው አካል ነው ማለት ነው። ስለዚህ
አንደኛው ተቋማት አንድ ላይ የመሆን ነገር ያስፈልጋል። ከተቋማት የሚጠበቅ ነገር አለ። ሌላኛው ከክልሎችና ከከተማ አስተዳደሮች የሚጠበቅባቸውን ድርሻ መጫወት አለባቸው። ይሄም ደግሞ እየተጫወቱ ነው ያሉት፣ እያደረጉ ነው። መቻላቸውን ነገር ሁሉ እያደረጉ ነው። ሙሉ በሙሉ ነው ወይ? ይሄ በሂደት ደግሞ እያየን የምንሄደው ነገር ይሆናል። ዋናውና ለነዚህ ደግሞ ትልቅ አቅም የሚሆነው ህብረተሰቡ ነው። ስለዚህ ህብረተሰቡ የሚመረተው ምርት የሚያመርተው መሬቱ ያለው ሁሉ ነገሩ ያለው ህብረተሰቦች ነው። ስለዚህ ህብረተሰቡ ልክ አድዋ ላይ እንዳየነው፣ ልክ ህዳሴው ላይ እንዳየነው፣ ልክ አረንጓዴ አሻራ ላይ እንዳየነው፣ ልክ ይሄኛውንም ሰብአዊ ድጋፍ በራስ አቅም የሚለው ሲበሰር የከበረ ማንነታችንን ይዘን ለምንወጣበት ትግል ትልቁ አቅም ያለው ህብረተሰቡ ስለሆነ ከህብረተሰብ የሚጠበቅ ነገር ሰፊ ነገር አለ። ሌላኛው ከትውልዱ የሚጠበቅ ነገር አለ። ሀገር ወዳድ ልንሆን ይገባል። ሀገር ወዳድ ስንሆን ለሀገር የማንከፍለው ነገር አይኖርም። ያ ሀገሩን የሚወድ ህብረተሰቡን ይወዳል፣ ለህብረተሰቡ ቦታ ይኖረዋል። ለህብረተሰቡ ክብር ያለው ደግሞ በተቃራኒው ደግሞ ለሀገሩ ለውጥ ይሰራል። ለሀገሩ ለውጥ ሲሰራ ደግሞ ለራሱ ለውጥ ጭምር እየሰራ ስለሆነ ከማን ምን ይጠበቃል ሲባል በአጠቃላይ እንደ ሀገር እንደ ዜጋ ከእያንዳንዱ ዜጋ የዜግነቱን ድርሻ አብሶም ሰብአዊ ድጋፍ በራስ አቅምን ተግባራዊ ለማድረግ የሚጠበቅብንን ሁሉ እንደ ዜጋ ከራሴ ጀምሮ ተግባራዊ የማድረግ ስራ ይጠበቃል የሚል ሙሉ እምነት አለኝ። ስለነበረን ቆይታ ከልብ እናመሰግናለን። እኔም በጣም አመሰግናለሁ።